ሰላም ውድ ቤተሰቦች እንዴት ናችሁ? አለሁላችሁ። ደግሞ ሩታ በአዲስ ነገር ሄርሚላ ሩታ በቃ እንደዚህ ብላ መታላችኋለች ማለት ነው። ጉድ ነው ዘንድሮ፣ ጉድ ነው ዘንድሮ። አሸንፍ ያለው ምንም አይመጣብኝ እያለች ነው እንግዲህ። አሸንፍ ያለሁኝ አብርሽም ማንም አይወስድብኝ የኔ ነው እያለች ይኸው ፋሽን ሾው እያሳየችን ነው ማለት ነው። እኔ ግን እያንቺ አይመስለኝም ማለት ነው። ትናንትና አይተሽዋል አይደል? ልጅህ እንትን ሊሰረቅ ነው ምናምን ሲሉት ወደ ሩታ በሮ እንደሄደ ማለት ነው። ስለዚህ እኔ አብርሽ አሁንም በሩታ ተስፋ ስለማይቆርጥ የኔ ነው ብለሽ እንደዚህ አትምነሽነሽ ማለት ነው። እንዲህ እየተምነሸነሸች መታላችኋለች ማለት ነው። እኔ ጀግና ነኝ አትጥሉኝ፣ እኔ ጎበዝ ነኝ፣ እኔ እንዴት እጠላለሁኝ? እኔ እኮ ጀግና ሴት ነኝ፣ አብርሽን አንበልክኬ የቀማሁኝ ከሩታ እያለች ነው እያለችን ነው ማለት ነው። ወይ ዘንድሮ አለ ያገሬ ሰው። እንግዲህ ተቀማሽ የቀረበቱ ጊዜ እናያለን ማለት ነው። የቀረበቱ ጊዜ እንጂ እኛ አሁን በምንም ነገር አናምንም ማለት ነው። በምንም ነገር በታምር አናምንም። ቀለበት ስታደርጉ ነው ወይ ሰርጋችሁን ስናይ ብቻ ነው የምናምነው ማለት ነው። በአሁኑ ጊዜ ሰርግም እንኳን ተደርጎ ይኸው በአመቱ አይደል እንዴት ተፋቱት። ስለዚህ እኔ እውነት አይመስለኝም ውሸት ነው ብዬ ነው የማስበው። ስለዚህ ሄርሚላዬ እንትን አትበይ ማለት ነው። የእኔ ብቻ ነው እያልሽ አትጎልልኝ ማለት ነው። ሁላችን ትንሽ ቀነስ ብታረጊው ከወፎች ጋር ማለት ነው። ያቸው እንዴት እንደሚንጨጭጉት እኮ ነው። እነሱም እኮ ድምጤን ሲሰሙ በቃ እንደዚህ ነው የሚሆኑ። ሁልጊዜ ቪዲዮ ስሰራ ተራ በተራ ነው እና ለማንኛውም ሄርሚላዬ ተስፋ ቆረጭ ብዬ ነው የማስበው። በዛሬው ቪዲዮ ደግሞ ጠብቁ ማለት ነው። አብርሽ ወይም ከሩታ ጋር በአዲስ ነገር እንደሚመጣ ተስፋ እናደርጋለን ማለት ነው። ልጃችንን እንግዲህ ሌባ ሊወስድብን ስለሆነ በቃ በስበቡ አብረን እንታረቅ ምናምን ተብለው ልጄን እጠብቃለሁ እዚሁ እቀመጣለሁ ይልና ይመጣል ማለት ነው። ልጄን እጠብቃለሁ ብሎ እንደሚመጣ እርግጠኛ ነኝ ማለት ነው። ስለዚህ ሄርሚላዬ ተስፋ ቆረጪ የአብርሽ የሩታ እንጂ እኔ አይመስለኝም ማለት ነው። አንዳንዶቻችሁ ጀግና ነች ሄርሚላ አሸነፈች። እኔ አላውቅም። የሰርጉ ጊዜ ሰርጉ ሲሰረግ ብቻ ነው እኔ የማምነው። ሰርጉ ተሰርጎ ቤተሰብ ተሰብስቦ ሽማግሌ ተልኮ ቤተሰብ ተሰብስቦ የሱ ጊዜ ላምን እችላለሁ። አሁን ግን እኔ አላምንም። ለምን መሰላችሁ? ሁኔታዎች በሙሉ ግራ የሚያጋቡ ናቸው። ሌላውን ጨረሱ ሲባል ሌላ ድግስ ይዘው ይመጣሉ። ሌላ ድግስ አለቀ ሲባል ሌላ ድግስ ይዘው ይመጣሉ። እና እኔ በበኩሌ እስካሁን ድረስ የሄርሚላ የአብርሽ መሆኗን እንትን አላልኩም፣ አላረጋገጥኩም ማለት ነው። እናንተ ታረጋግጣችሁ እኔ አላውቅም። ስለዚህ ዛሬ ያው የኔን አሸንፍ ያለው ሩታን እያለች ነው። አሸንፍ ያለው ሩታን በምንም ነገር እኔ በሴትነቴ እኔ በቆንጆነቴ ነው እያለችው። በቁንጅና ያሸንፍ ያለው እያለች ነው። ቁንጅና ውድድር ነበር የተወዳደሩት እናንተ ግን ማነው ቁንጅና ውድድር ያወዳደራቸው? እንደሱ መሰለኝ አለችው። እኔ መሰለኛ ቁንጅና ውድድር አሸንፌ አብሬሽን የኔ ያረኩ ብላለች። ጉድ እኮ ነው። ፋሽን ሾው አሳይቻለች። ባለፈው ሩታ ይችን ፋሽን ሾውማ ከሩታ ኮሌጀችና ከሄርሚላ ማለት ነው። በነገራችን ላይ ሩታ አልቻለችበትም ነበረ። ቦልጭም ስላላት ይሆን እንደሱ አልተሽከረከረችም። ጫማዋን ብሬክ እያደረገች ወደ ላይ ማለት ነው። ያው ጫማዋን ማሳይታናለች። ሁሉንም እያሳየችን እያሽከረከረች ነው። ደግሞ ጠብቁ፣ ሩታ ደግሞ እንደዚህ ብላ ትመጣለች ማለት ነው። ለማየት ያብቃችሁ፣ እናንተ ብቻ ለማየት ያብቃችሁ። ማን እንደሚያሸንፍ ማን በውድድር አንደኛ እንደሚወጣ ለማየት ያብቃችሁ። ግን እኔን እንደሚመስለኝ አሸናፊዋ የመጨረሻ የሉል እናት ትመስለኛለች ማለት ነው። አሸናፊ የሉል እናት ትመስለኛለች። በምንም ታምር ሄርሚላ አሸናፊ ልትሆን አትችልም። የሉል እናት ነች አሸናፊ ብዬ ነው እኔ የምደመድመው ማለት ነው። እና ሄርሚላዬ ተረጋጊ፣ ውድድር አትግቢ ማለት ነው። እኔ ቆንጆ በቆንጆ እና ያሸነፍኩኝ የምትይው ነገር አይመስለኝም። ያው ተስፋ ለመቁረጥሽ ጎበዝ ነሽ። ለአንድ ወርም ለሳምንትም ቢሆን መልሰሽዋል።
ተስፋ ለመቁረጥሽ ማለት ነው። ግን እኔ አንቺን ብሆን ማለት ነው እኔ አንቺን ብሆን ተስፋ ቆርጬ አልፈልግም ነበር የምለው። ይሄ ነገር ምንም በምንም ታምር አብሬት ላንቺ አይሆንም። እንዲሁ ልንገርሽ እውነቱን ትናንትና እንዴት እንደሆነ እኮ ለልጁ ብሎ አሁንም እኮ በልጁ ስበብ ሊሄድ ይችላል። በልጁ ስበብ የሆነ ነገር ሊሆን ይችላል። ስለዚህ የሱ ጊዜ ልጁን አሁን ልጅ አንድ ነገር ሊሆንብህ ነው ሩታን እንትን ታላክ ቢሉት ትንሽ ነው የሚሄደው። በልጄ ቀልድ አላውቅም ብሏል። በልጄ ቀልድ አላውቅም። አሁን አንቺ እሷ ነች ያቀናበለችው ብትባይማ ጉድሽ ነው ጉድሽ ነው። ዘወር ብሎ እንኳን አይሽም። እኔ ሌላው ነገር ይቀራል እንጂ በልጄ ቀልድ አላውቅም ነው ያለው። ስለዚህ ሄርሜላ እንደዚህ አጨፍሪ ነገ እንዳታረግሽ፣ ቀዝቀዝ በይ። እኔ እውነቱን ነው የምናገረው። እንዳታረግሽ ነገር እኛ ሚዲያ ላይ ማልቀስ ሰልችቶናል። እየመጣችሁ አታልቅሱብን፣ እየመጣችሁ ጥሎ ሄደ እኮ እያላችሁ እንዳታረግሱ። ሰምተሻል። እኔ ማልቀስ አልፈልግም። ጨፍረሽ ጭፈረሽ ለሳምንት ብቻ እንዳይሆን። ስለዚህ በምንም ታምር የልዩን እናት ነው እሱ የሚያስበልጠው እና ይሄ ጭፈረሽ ለሳምንት እንዳይሆን ሄርሜላዬ ቀስቀስ በይ፣ በረድ በይ። እንግዲህ ሄርሜላ በአዲስ ነገር አሸናፊ ነኝ ብላ መጥታለች ማለት ነው። አሸናፊ ነኝ ያለች አሸናፊ ነኝ እኔ አሸናፊ ነኝ፣ አሁንም ገና አሸንፋለሁ እያለች ነው። እሱን አናውቅም። ወደፊት ይፈተዋል። እኔ መቼም ያው እኔ ሰርጉን ተለያዩ ስለማላምን ነው ይቅርታ አድርጉልኝና ሰርጉን አይቼ ላምን እችላለሁ ማለት በቃ አብርሽ ቆርጦ ሩታን ቆርጦ ሄርሜላን አገባ ብዬ ልል እችላለሁ። ግን ሰርጉን ተለያዩ በምንም ታምር በምንም በጭራሽ እኔ አብርሃምና ሩታ ይለያያሉ ብዬ ሀሳቡም እንትኑም የለኝም በምንም ታምር። አንዴ ምን ፎቶ ራሱ እኮ ውሸት ነው፣ ድራማ እኮ እየሰሩብን ነው። በነገራችን ላይ አይዳ እያመጡ ነው። አይዳ እያመጡ በቃ አንዱን ስንሳደብ አንዱን